ያው ጀምረናል በርግጥ። ስለዚህ ባለፈው ጊዜ እ፣ ለማየት እንደሞከር ነው የመጀመሪያውን ቻፕተር የእናንተን የመጀመሪያውን ዩኒት ዲስከስ ለማድረግ ሞክረን ነበር። የመጀመሪያው ዩኒት ላይ በእርግጥ ካየናቸው ነገሮች ውስጥ ያው የመጀመሪያው የኮንሰፕት ኦፍ ኮንሱመር ፕሪፈረንስ ኦር የዩቲሊቲ ሀሳብ ነበር ለማየት የሞከርነው። ሶ ዩቲሊቲ ማለት ምን ማለት ነው የሚለውን ሀሳብ ዲፋይን አደረግን። ፕላስ ደግሞ ዩቲሊቲ ማለት ምን ማለት አይደለም የሚለውንም ነገር በተወሰነ መልኩ ለማየት ሞክረናል። ካራክተሪስቲክስ ኦፍ ዩቲሊቲ የሚል ሀሳብ አይተናል። ከዛ በኋላ ያየነው ሁለት መሰረታዊ ነገሮችን ያየነው ዩቲሊቲ ሜዥር ይደረጋል ወይስ አይደረግም የሚለው ላይ ይደረጋል በሚለው ከተስማማን በኋላ በት ዲፈረንሱ ሀውቱ የሚለው ላይ ነው በሚለው አውርተናል ማለት ነው። እንዴት ነው ዩቲሊቲን ሜዥር ማድረግ የሚቻለው የሚለው ነገር ላይ የተወሰነ ያህል ዲስከስ አድርገናል ማለት ነው። ሶ ዩቲሊቲን ሜዥር ማድረግ ከምንችልባቸው መንገዶች መካከል ዩቲሊቲን ሜዥር ማድረግ ከምንችላቸው መንገዶች መካከል ብለን ሁለት አይነት የዩቲሊቲ ሜዥርመንት ክርክሮችን ወይም ደግሞ አሳምሽኖችን አይተናል። አንደኛው ካርዲናል ዩቲሊቲ አፕሮች ይባላል። ሁለተኛው ደግሞ ኦርዲናል ዩቲሊቲ አፕሮች ይባላል። እነዛን ለማየት ሞክረናል ማለት ነው። ሶ ሁለቱም የየራሳቸው የሆነ ጠንካራ ነገር እንዳላቸው፣ ሁለቱም ደግሞ የየራሳቸው የሆነ ደካማ ጎን እንዳላቸው አይተናል። በእርግጥ ከኦርዲናሊስት ይልቅ ካርዲናሊስት ላይ እንደዛ እንዳለ ለማየት ሞክረናል ማለት ነው። ሶ የኦርዲናሊስቶች ደግሞ የካርዲናሊስቶችን ስህተት ለማሻሻል እንደተፈጠሩ እና የካርዲናሊስቶች ምን እንደሆነ ያለውን ዲቴይል ነገር የኦርዲናሊስቶችንም እንደዛው ለማየት ሞክረናል። ዛሬ ዩኒት ቱን ነው የምንጀምረው። ዩኒት ቱ ላይ ከምናያቸው ሀሳቦች መካከል ሁለት ሀሳቦች አሉን። በእርግጥ ዴማንድ እና ሰፕላይ የሚባሉ ሁለት ሀሳቦች አሉን። ሁለቱንም ሀሳቦች እናይም ዛሬ። ዴማንድን ብቻ እናያለን፣ ምክንያቱም እናንተም እንዳይበዛባችሁ ዴማንድ የምትለዋን ሀሳብ ብቻ እናያለን ማለት ነው። ሶ ዴማንድ ምንድን ነው ብዬ ብጠይቃችሁ ያው እናንተም የራሳችሁን ምላሽ ልትሰጡኝ ትችላላችሁ ማለት ነው። ስለዚህ እስቲ አንድ ሰው ልጠይቃችሁ፣ ዴማንድ ምንድን ነው? ዴማንድ የሚባለው ምንድን ነው? አንድ ሰው እንድመልስልኝ ፈልጋለሁ። የለም የሚመልስ ሰው፣ የሚሞክር ሰው። መሞክር አትችሉ? ይሄኔ ጎበዝ ተማሪ ቢኖር ይሄኔ አንብቦ ወዲያው አንብቦ ይነግረኝ ነበር። የላችሁም? እንቀጥል። እኔ ራሴ ልቀጥል። ቲቸር እኔ ለመሞከር ያለ ዲማንድ ያው የአንድ ሰው ወይም እንዲሆንለት የሚፈልገውን ነገር በጣም የሚያስፈልገው በምንም አይነት ለማግኘት የሚፈልገው ፍላጎት ብዬ ነው ማስበው እንደኔ። በጣም ጥሩ። ስለዚህ ሰዎች የሚፈልጉት የሰዎች ፍላጎት ዴማንድ ነው ብለህ ታስባለህ? ጥሩ 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 ነገር ነው። ሌላስ? ሌላ የሚሞክር የለም ከእናንተ? አዎ እኔም ያው ዲማንድ ማለት ሰው እንዳሉት አንድን ነገር የመግዛት አቅምና ፍላጎት ያ ጥሩ ሞክረሃል። አንተም መጀመሪያም የመለስክልን ጥሩ ሞክራችኋል። ሁለታችሁም ጥሩ ሞክራችኋል። ያው ወደ ሀሳቡ ለመግባት ኢኮኖሚክስ ላይ በነገራችን ላይ ዴማንድ ሲባል ሁሉም ሰው ዴማንድ ምንድን ነው ቢባል ሁሉም ሰው በአንድ ቃል አውጥቶ ሊል የሚችለው ዴማንድ ማለት ፍላጎት ነው ሊል ይችላል። ሁሉም ሰው በእርግጥ አዎ ፍላጎት ነው። ፍላጎት ነው ስንል ግን ምን አይነት ፍላጎት ነው የሚለውን ሀሳብ ነው ማለት ነው ኢኮኖሚክስ የሚያነሳው። ዴማንድ ብለን ስናወራ ኤቢሊቲ ኤንድ ዊሊንግነስ ቱ ባይ ስፔሲፊክ ኳንቲቲ ኦፍ ኮሞዲቲ አት ፕሪቬይሊንግ ፕራይስ ኢን ጊቨን ፔሪድ ኦፍ ታይም፣ በአንድ ወቅት ላይ በገበያው ላይ ባለው መሰረት ባለው ዋጋ መሰረት አንድን ነገር ለመግዛት ያለንን ፍላጎት ወይንም ፍቃደኝነትና አቅምን ያገናዘበ
የትኛውም ፍላጎት ዴማንድ ይባላል ማለት ነው። ስለዚህ ዴማንድ ብለን ስናወራ አሁን ድሮ ከምንጠቀመው የሚለየው ድሮ ለየትኛውም ነገር በቃ ምንችለውንም ማንችለውንም ነገር እንዲሆንልን ካሰብን ይሄንን ፍላጎት ብለን ነበር ምንገልጸው ማለት ነው። አሁን ላይ ግን ኢኮኖሚክስ ግን ዴማንድን ዲፋይን በሚያደርግበት ጊዜ ከዛ ከተለመደው ነገር ውጭ ነው ማለት ነው። ከተለመደው ዴፊኒሽን ውጭ ነው ማለት ነው። ምንድነው እሱ? ስለፈለግን ብቻ ዴማንድ አይባልም፣ ስለቻልንም ብቻ ዴማንድ አይባልም። ስለዚህ አንድን ነገር ለመግዛት ያለንን አቅም ጨምሮ ፕላስ ደግሞ ፍላጎትም ኦር ዊሊንግነስ ፈቃደኝነታችንንም ጨምሮ የሁለቱ ድምር ዴማንድ ይባላል። ለምሳሌ አሁን ምንም የሌለው ሰው ቪኤት ገዛለሁ ብሎ ቢያስብ ዴማንድ ሊሆን አይችልም። ለምን? ምን ብለን ነው የምንገልጸው እኛ? አሁን አንድ ሰው ምንም ገንዘብ የሌለው ሰው ቪኤት ገዛለሁ ብሎ ቢያስብ በእኛ አገላለጽ ፍላጎት ነው፣ እሱ ይፈልጋል እኮ ፍላጎት ነው ብለን ልንወስድ እንችላለን። ኢኮኖሚክስ ላይ ግን ይሄ ምን ሊሆን አይችልም? ፍላጎት ሊሆን አይችልም። ለምንድን ነው ፍላጎት መሆን የማይችለው? አቅም መኖር አለበት። አቅም ስለሌለው በቃ ትልቁ ፖይንት ይሄ ነው። ስለዚህ የመፈለጉ ነገር ከአቅምና ከፍቃደኝነት ጋር ነው የሚገናኘው። ፍቃደኝነት ከሌለም ዴማንድ አይደለም፣ አቅም ከሌለም ዴማንድ አይደለም። ብዙ ጊዜ አሁን ሰዎች ማድረግ ይችላሉ ግን ማድረግ አይፈልጉም። አንዳንድ ሰዎች እንደዛ ናቸው። ማድረግ ይችላሉ ማድረግ ግን አይፈልጉም። ስለዚህ ያ ከሆነም ዴማንድ አይደለም። አንዳንድ ሰዎች ማድረግ ይፈልጋሉ ማድረግ ግን አይችሉም። ያ ነው ዴማንድ የሚባለው፣ እሱ ነው ማለት ነው። ዴማንድ ብለውን ዲፋይን ስናደርግ ከኢኮኖሚክስ አንፃር እንደዚህ ዴማንድን ዲፋይን ማድረግ እንችላለን። ይሄንን ዴማንድ መግለጽ የምንችልበት ሁለት አይነት መንገድ አለ። ሶስት አይነት መንገድ አለ። በአጠቃላይ ዴማንድን የምንገልጽበት ሶስት አይነት መንገድ አለ። የአንድን ኮሞዲቲ ዴማንድ ዲፋይን ማድረግ የምንችልበት ሶስት አይነት መንገድ አለ። አንደኛው ዴማንድ ስኬጁል ይባላል። ሁለተኛው ዴማንድ ፈንክሽን ይባላል። ሶስተኛው ዴማንድ ከርቭ ይባላል። ስለዚህ በሶስቱም አይነት መንገድ ዴማንድን መግለጽ እንችላለን። ዴማንድ ኩድ ቢ ኤክስፕሬስድ ኢን ፎርም ኦፍ ስኬጁል ፈንክሽን ኤንድ ከርቭ። በስኬጁል በዴማንድ ስኬጁል መልክ፣ በዴማንድ ፈንክሽን መልክ እና በዴማንድ ከርቭ መልክ መግለጽ እንችላለን ማለት ነው። በሁለቱ መልክ አድርገን መግለጽ እንችላለን። በሶስቱ ኦፍኮርስ ዴማንድ ከርቭ፣ ዴማንድ ፈንክሽን እና ዴማንድ ስኬጁል ብለን መግለጽ እንችላለን። ዴማንድ ስኬጁል የሚባለው ዴማንድን በቴብል መልክ የምንገልጽ ከሆነ ዴማንድ ስኬጁል ይባላል። ዴማንድን በማቴማቲካል ኢኩዌዥን መልክ ከሆነ ደግሞ ዴማንድ ፈንክሽን ይባላል። ዴማንድን በግራፍ የምንገልጽ ከሆነ ደግሞ ዴማንድ ከርቭ ይባላል። ስሙኝ እዚህ ጋር ዴማንድን በሶስት መንገድ መግለጽ ይቻላል። ዴማንድን በሶስት መልክ መግለጽ ይቻላል። አንደኛው በግራፍ መግለጽ እንችላለን። ይሄን ዴማንድ ከርቭ ይባላል በግራፍ መልክ። በቴብል መልክ ስንገልጸው ደግሞ ዴማንድ ስኬጁል ይባላል። በማቴማቲካል ኢኩዌዥን መልክ ስንገልጸው ደግሞ ዴማንድ ፈንክሽን ይባላል ማለት ነው። ይሄው እዚህ ጋር ማየት ትችላላችሁ። አሁን ከላይ በቴብል መልክ ነው ዴማንድ የገለጽ ነው የአንድን እቃ ዋጋና ኳንቲቲ። በዚሁ አጋጣሚ ሎ ኦፍ ዲማንድ የሚባል ሀሳብ አለ። ሎ ኦፍ ዲማንድ ማለት ምን ማለት መሰላችሁ? የእቃው ዋጋ እየጨመረ ሲሄድ ለእቃው ያለን ፍላጎት ይጨምራል ወይስ ይቀንሳል? ይቀንሳል አይደለ? ያ ዋጋው እየጨመረ ሲሄድ ይቀንሳል። ምክንያቱም አቅምን ያላማከለ ሊሆን ስለሚችል። ስለዚህ ዋጋው እየጨመረ በሄደ ቁጥር ዴማንዱ ይቀንሳል። አሁን ኳንቲቲ ዴማንዱ ማለት ነው ይቀንሳል። እዚህ ጋር ግራፉ ይታያቸዋል፣ ቴብሉ ይታያቸዋል አይደለ? የመጀመሪያው 0 ነበር። 0 ላይ ስንት ተገዝቷል? 9 አለ። ከዛ በኋላ ፕራይሱ 5 ብር ቢሆን ስንት ነው የሆነው? 8 ሆኗል። መጀመሪያ ከነበረው ምን አድርጓል? አንድ ጨምሯል፣ ቀንሷል። ስለዚህ ዋጋ እየጨመረ በሄደ ቁጥር ይታያችኋል። ከ0 5 10 15 20 25 እያለ ሲሄድ የኳንቲቲው መጠን ደግሞ ምን እያደረገ ነው እየሄደ ያለው? እየቀነሰ አይደለ? 9 ነበር 8 7 6 5 እያለ ዲክላይን እያደረገ ይሄዳል ማለት ነው በዚህ በኩል።
ስለዚህ ይሄንን ሪሌሽንሺፕ በቴብል መልክ ሲገለጽ ዲማንድ ስኬጁል ይባላል። ይሄንን ሪሌሽንሺፕ በግራፍ መልክ ሲገለጽ ደግሞ ዲማንድ ከርቭ ይባላል። ይታያችኋል፣ ዲማንድ ከርቭ ይባላል። ሌላኛው ይሄንን ኢኩዌሽን ደግሞ ማቴማቲካል ፎርሙላ ተጠቅመን ስንገልጸው ደግሞ ይሄንን ዲማንድ ፈንክሽን እንላለን ማለት ነው። ሶ ዲማንድ ስኬጁል፣ ዲማንድ ከርቭ፣ ዲማንድ ስኬጁል፣ ዲማንድ ከርቭ፣ ዲማንድ ፈንክሽን ብለን ዲማንድን መግለጽ እንችላለን ማለት ነው። በዛ አይነት መንገድ መግለጽ እንችላለን። ቅድም ምን ብያችኋለሁ? ዲማንድ ሎው ይባላል ኦር ሎ ኦፍ ዲማንድ ይባላል ብለናል። ሎ ኦፍ ዲማንድ ምንድነው ስቴት የሚያደርገው? when price increase quantity demanded decrease, when price decrease quantity demanded increase, which means there is inverse relationship between price and quantity demanded. በዋጋና ለመግዛት በምንፈልገው ዕቃ መጠን ላይ ያለው ግንኙነት ተቃራኒ ነው፣ ኔጌቲቭ ነው ማለት ነው። ዋጋ የሚጨምር ከሆነ ለመግዛት የሄድነውን አማውንት ቀንሰን እንገዛለን። ዋጋ የሚጨምር ከሆነ ደግሞ የሚቀንስ ከሆነ ደግሞ ለመግዛት የሄድነውን አማውንት እንጨምራለን ማለት ነው። ለምሳሌ 1 ኪሎ ለመግዛት ሄደን 20 ብር ነው ሲባል 1 ኪሎ ለመግዛት ሄደን አይ ዋጋው ቀንሶ እኮ 15 ብር ሆኗል ሲባል ምንድነው የምናደርገው? አይ በቃ 1 ተኩል አድርግልኝ ልንል እንችላለን አይደል? ዋጋው ስለቀነሰ ምንገዛበትን መጠን እንጨምራለን ማለት ነው። ምንገዛበትን መጠን እንጨምራለን። ስለዚህ ይሄ ዲማንድ ሎ ኦፍ ዲማንድ ነው የሚባለው። ይሄንን ደግሞ በሶስት መንገድ እንገልጻለን። በቴብል ሲገለጽ ዲማንድ ስኬጁል፣ በከርቭ በግራፍ ሲገለጽ ደግሞ ዲማንድ ከርቭ ብለን መግለጽ እንችላለን። በማቴማቲካል ኢኩዌሽን ሲገለጽ ደግሞ ዲማንድ ፈንክሽን እንላለን ማለት ነው። ስለዚህ ይሄ ዲማንድን እንዴት እንገልጻለን የሚለውን ነው። መጀመሪያ ዲማንድ ራሱ ምንድነው የሚለውን አይተናል አይደል? እሺ አሁን የሚነግረኝ ሰው የለም ዲማንድ ምንድነው የሚለውን? የመግዛት ፍላጎትና አቅም። በቃ የመግዛትን ፍላጎትና አቅም ያማከለ ፍላጎት ማለት ነው። በቃ ሁለቱንም ፈቃደኝነትና አቅምን ያማከለ። ፈቃደኝነት ከሌለ ዲማንድ ይሆናል? አይሆንም። ሁለተኛ ደግሞ አቅምም ከሌለ ደግሞ ምን አይሆንም? ዲማንድ አይሆንም። ከዛ በኋላ ያየነው ያው ሎ ኦፍ ዲማንድን ኢንዳይሬክትሊ ነግሬያቸዋለሁ። ሎ ኦፍ ዲማንድ ማለት ዋጋ ሲጨምር የፍላጎት መጠን ይቀንሳል፣ ዋጋ ሲቀንስ የፍላጎት መጠን ይጨምራል። በዚህ ዲፔንድ ሆናል። ይሄንን ሁኔታ በስንት መንገድ መግለጽ ይቻላል? በሶስት መንገድ አይደለ? እስቲ ምነግረኝ። ዲማንድ ስኬጁል፣ ዲማንድ ፈንክሽን እና ዲማንድ። ኦኬ። ስለዚህ ምንድን ናቸው እነዚህ? ዲማንድ ስኬጁል ስንል ምንድነው እያልን ያለ ነው? በቴብል መልክ ሲገለጽ ዲማንድ ስኬጁል ይባላል። ሌላስ? በግራፍ መልክ ሲሆን ዲማንድ ከርቭ ይሆናል። ከዛ በማቴማቲካል ኢኩዌሽን መልክ ሲሆን ደግሞ ዲማንድ ፈንክሽን። በቃ ይሄ ነው ፖይንቱ ማለት ነው። ከዚህ በመቀጠል የምናየው ፋክተርስ አፌክቲንግ ዲማንድ፣ ያ ማለት ፍላጎትን አፌክት የሚያደርጉ ወይም ፍላጎትን እንዲጨምር ወይም ፍላጎታችን እንዲቀንስ የሚያደርጉ፣ ፍላጎት እንዲጨምር ወይም ፍላጎት እንዲቀንስ የሚያደርጉ ምክንያቶች ናቸው እነዚህ ከዚህ በኋላ የምናያቸው። ለምሳሌ ቅድም ከዋጋ ጋር የተገናኘ ነገር አውርቻቸዋለሁ። ዋጋ ሲጨምር የመጀመሪያውን ሳንጨርስ አንድ ጥያቄ አለኝ። እሺ ጠይቀኝ። አሁን በሳጥን ውስጥ ባለው ዲማንዱ ላይ አንዳንድ ጊዜ ቢዝነስ ላይም ስላለን አንዳንድ እቃዎችን ፈላጊዎች ሲበዙ ሂሳባቸው እንትን ይዋደዳል እና ፈላጊው ማለት እቃው ስለተፈለገ ነው ሂሳቡ የሚጨምረው እና ብዙ ሰው ስለሚፈልገውም ነው። እንዴት ሆኖ ነው ታዲያ ማለት ዲክሪዝ የሚሆነው? ይሄ ምን መሰለህ፣ እዚህ ጋር ቀድሞ የሚባል ነገር አለ። አሁን ቀድሞ ዋጋ ከጨመረ ለምሳሌ ቀድሞ ዋጋ ቢጨምር ያንን ፕሮዳክት ለመግዛት ያለን ፍላጎት መጠን ምን ያደርጋል?
እሱ እንትን ስለ እቃው ማንነት ስለማያውቁ እንትን ብዙ ፈላጊዎች ላይኖሩት ይችላሉ። አዎ ይኸውልህ፣ እሺ ላስረዳክ። ለምሳሌ አንተ ያልከው የእቃዎቹ ሁኔታዎች አሁን ውድ የሆኑ እቃዎች፣ ርካሽ የሆኑ እቃዎች ከሚል አንጻር ሳይሆን ዋጋ ከመጨመር ኢንክሪዝ ከማድረግ ዋጋ ኢንክሪዝ ከማድረግ አንጻር እንጂ ይሄ ከኳሊቲ ከዛ ነገር ጋር አይገናኝም። ኦኬ። ስለዚህ እኔ ልንገር፣ ለምሳሌ አሁን ጤፍ ዝም ብለህ በእኛ አገላለጽ ጤፍ 10 ሺህ ብር ነበር እንበል። አሁን 100 ኪሎ ግራም ጤፍ 10 ሺህ ብር ነበር እንበል። ከዛ ገበያ ስትሄድ 15 ሺህ ብር ሆኗል ቢባል ምንድን ነው የምታደርገው? መጀመሪያ ልገዛ የሄድከው አንድ ኩንታል ከሆነ ምን ታደርጋለህ? 50 ኪሎ እንገዛለሁ ወይ 75 ኪሎ። ይሄን እኮ ነው ያልኩህ። ቀነስ አይደል? መጀመሪያ አሁን 100 ልገዛ ነበር፣ ከዛ 50 ኪሎ ግራም ገዝተህ መጣ። በምን ምክንያት? አሁን ገብቶኛል። ይሄንን ነው እንጂ አሁን ይሄ ከኳሊቲ ጋር ከእቃው ሁኔታ ጋር ከዛ ጋር የሚገናኝ አይደለም። ቀድሞ ዋጋ በሚለዋወጥበት ጊዜ ያ ነው። ሌላ ጥያቄም ካለ ጠይቁ። እሺ ከሌላችሁ እንቀጥል አይደለም? ስለዚህ ዲማንድ እንዲጨምር ወይም እንዲቀንስ የሚያደርጉ ምክንያቶች ናቸው አሁን ከዚህ በኋላ የምናወራው። አንደኛ ዋጋ ነው። ይኸው ስለ ዋጋ ኦልሬዲ አውርቻቸዋለሁ፣ እዚህ ጋር ተቀምጧል። ፕራይስ ኦፍ ጉድስ፣ የእቃዎች ዋጋ። የእቃዎች ዋጋ በሁለት መልኩ ቼንጅ ያደርጋል። ፕራይስ ኦፍ ጉድስ the price of commodity is an important determinant of demand ነው። so price and demand are inversely related። ይሄን ኦልሬዲ ነግሬያቸዋለሁ። አሁን ሌላኛው ፕራይስ ኦፍ ሪሌትድ ጉድስ የሚባል አለ። ፕራይስ ኦፍ ሪሌትድ ጉድስ የሚባለው ሁለት አይነት ጉዶች አሉ። ሪሌትድ ወይም እርስ በእርሳቸው የሚገናኙ ተብለው የሚታወቁት ሁለት አይነት ጉዶች አሉ። አንደኛ ሰብስቲዩት ጉድ የምንለው ነው። ሰብስቲዩት ጉድ ማለት ምን የሚደረግ? ሰብስቲዩት ጉድ ማለት አንደኛውን ፕሮዳክት በሌላኛው ፕሮዳክት ምንተካ ከሆነ ኮምፕሊመንተሪ ጉድ የሚባል ደግሞ ሌላ አለ። ኮምፕሊመንተሪ ማለት ምን ማለት መሰላችሁ? የማይነጣጠሉ ጉዶች ወይም የማይነጣጠሉ እቃዎች ወይም የማይነጣጠሉ የፍጆታ እቃዎች ብለንም መውሰድ እንችላለን። ስለዚህ የሁለቱ ኬዝ ላይ የዋጋ መጨመር ተመሳሳይ አይደለም ኢምፓክቱ። ለምሳሌ ሰብስቲቱት ጉድ የሚባለው አንደኛው ቦታ ላይ ሌላኛው ምንተካ ከሆነ ነው። እንደውም እዚህ ጋር በደንብ አስቀምጦላችኋል። ለምሳሌ ኮፊ እና ቲ በተለምዶ ሰው ቡና አለ ምናምን ብሎ ካለ አይ ቡና የለም ሲባል በቃ ሻይ አርግልኝ ይባላል አይደል? በተለምዶ ልክ ነኝ? እሺ እሱን ተውት። እሺ በደንብ ይባላል እንደዚህም፣ ግን በጣም ብዙ ጊዜ ኮመንሊ የሚባለውን እናውራ። ለምሳሌ ለስላሳ መጠጥ ልጠጡ ሄዳችሁ ኮካ ፔፕሲ አለ ቢባልና ከዛ እናንተ ኮካ አለ ምናምን ስትሉ አይ ኮካ የለም ቢባል ምንድን ነው የምትሉት? ወዲያው ፔፕሲ ይሁንልኝ አይደለ? ሌላኛውን ትመርጣላችሁ። ሰብስቲቱት ማለት ያ ማለት ነው። አንደኛው ቦታ ላይ ሌላኛው ምን ስናደርግ ስንተካ። ስለዚህ ይሄ ሰብስቲቱት ጉድ ይባላል። ስለዚህ የኮካ ፕራይስ ኢንክሪዝ ማድረግ የፔፕሲን ፍላጎት ኢንክሪዝ ያደርጋል። ለምሳሌ የቡና ዋጋ በጣም እየጨመረ ቢሄድ ሰው የምን ፍላጎት ይጨምራል? የሻይ ፍላጎት ይጨምራል የሰው አይደለ? የቅቤ ዋጋ በጣም እየናረ በሄደ ቁጥር ሰው የምን ፍላጎት ይጨምራል? ዘይት ፍላጎት ይጨምራል። ስለዚህ ዳይሬክት ሪሌትድ ይሆናል ማለት ነው። ሌላኛው ኮምፕሊመንተሪ የሚባሉ ፕሮዳክቶች አሉ። ኮምፕሊመንተሪ ማለት የማይነጣጠሉ ናቸው። በጣም ቤስት ኤግዛምፕል የዚህ ቲ እና ሹገር ነው። ቲ እና ሹገር ማለት ምንና ምን? የማይነጣጠሉ ናቸው። መለያየት የማይችሉ። በቃ ሁለቱን መለየት አንችልም። አሁን ቲ እና ሹገር ማለት ሻይ የምንለው ስኳር ካለ ነው። ስለዚህ ያለ ስኳር ሻይ የሚባል ነገር አይኖርም ማለት ነው። ስለዚህ ሁለቱ አንድ ላይ ኮምፕሊመንተሪ ናቸው። የአንደኛው ዋጋ መጨመር የሌላኛውን ፍላጎት ይቀንሳል። ቅድም ምንድን ነው የሆነው? የአንደኛው ዋጋ መጨመር የሌላኛውን ፍላጎት ጨምሯል አይደል? የሆነው ሰብስቲቱት ላይ እንደዛ ነው የሆነው። ቲቸር እዛ ጋር ለምሳሌ አሁን ቡናና ሱካር እንደዚህ ማለት እንችላለን።
ቡናና ለምሳሌ ሱካር ባይኖርም ያው ጨው መጠቀም ስለምንችል ቡናና ሱካር እንደዚህ የማይነጣጠሉ ብለን ልንል እንችላለን? አንችልም። ቡናና ስኳርን የማይነጣጠሉ ማድረግ አንችልም እሱን። ምክንያቱም ቡና ያለ ስኳርም ይጠጣል፣ ባዶም ሊጠጣ ይችላል ወይ ደግሞ በጨውም ሊጠጣ ይችላል። ስለዚህ እሱ ኮምፕሊመንተሪ አይሆንም። ሻይን እስቲ ያለ ስኳር ስናስብ ሻይን ያለ ስኳር ማሰብ ይከብዳል አይደለም? ለዛ ነው። እሺ ለምሳሌ በጣም ቤስት ኤግዛምፕል ካርስ ኤንድ ፔትሮል እና ካርን እስቲ ለይታቸው አስቡ። ይከብዳላ? እና ትልቁ ነገር ያ ነው ኮምፕሊመንተሪ የሚያደርገው። አሁን ካርን ፔትሮልን ቀንሳችሁ ወይም ፔትሮልን ትታችሁ ካርን ማሰብ አትችሉም አይደል? ልክ ነው። ስልክና ሲም ካርድም እንደዚህ ስልክና ሲም ካርድም ኮምፕሊመንተሪ ናቸው እንደምታዩት ነው። ገንና ቡሌትም ኮምፕሊመንተሪ ናቸው። አሁን ሽጉጥ ኖሯችሁ ጥይት ከሌለ ምን ሽጉጥ በራሱ ምንም ማለት አይደለም። ያን ነው ማለት ነው። ስለዚህ አሁን ምን ማለት መሰላችሁ፣ አሁን ከዋጋ ጋር ይሄን እናገናኘው። ለምሳሌ የስኳር ዋጋ እየጨመረ ቢሄድ ለሻይ ያለን ፍላጎት ምን ያደርጋል? እየቀነሰ ይሄዳል። አያችኋ? ለምሳሌ የነዳጅ ዋጋ በጣም እየጨመረ ሲሄድ መኪና ለመግዛት ያለን ፍላጎት ምን ያደርጋል? ይቀንሳል። በቃ ይህንን ነው ማየት ያለባቸው። ኮምፕሊመንተሪ ላይ ኢንቨርስ ነው። አሁን ሰብስቲቲዩት ላይ ግን ምንድን ነው የሆነው? ለምሳሌ የኮካ ዋጋ በመጨመሩ ምክንያት የፔፕሲ ፍላጎት ምንድን ነው ያደረገው? ጨምሯል። በቃ ሰብስቲዩት ሲሆን እንደዚህ ፖዘቲቭ ይሆናል፣ ኮምፕሊመንተሪ ሲሆን ደግሞ ኔጋቲቭ ይሆናል ማለት ነው ሪሌሽንሽፓቸው። ስለዚህ እነዚህ በአጠቃላይ ከፕራይስ ጋር የተገናኙ ናቸው። ይሄ የፕራይስ ሁኔታ ዳይሬክት የሚሆነው ሰብስቲቲዩት ላይ ነው። ዳይሬክት አይደል? ኮምፕሊመንተሪ ጊዜ ኢንቨርስ ይሆናል። ኮምፕሊመንተሪ ጊዜ ኢንቨርስ ይሆናል። ምክንያቱ ምንድን ነው? የአንደኛው ፕራይስ ሲጨምር የሌላኛው ፍላጎት ምን ስለሚቀንስ። ስለዚህ አሁን ይሄ ከፕራይስ አንጻር ነው ይሄንን ያየ ነው። ሌሎች ከፕራይስ ውጭ ያሉ ተብለው ከፕራይስ ውጭ የሆኑ ግን ዲማንድን አፌክት የሚያደርጉ ፋክተሮች አሉ። ከፕራይስ ውጭ ከዋጋ ውጭ ሆነው ግን ደግሞ ዲማንድን አፌክት የሚያደርጉ ፋክተሮች አሉ። እነሱን ፋክተሮች ደግሞ እስካሁን ያየነው የዲማንድን ነው የፕራይስን ያየ ነው። ከፕራይስ ውጭ ግን ዲማንድን አፌክት የሚያደርጉ ፋክተሮች አሉ። ለምሳሌ ኮንሱመር ኢንካም፣ የሸማቾች ኢንካም ገቢያቸው። የሸማቾች ገቢ ሲጨምር ፍላጎት ይጨምራል ወይስ ይቀንሳል? ይጨምራል። እሺ እስቲ እንስማማ። እዚህ ጋር ይጨምራል ወይስ ይቀንሳል? ገቢያቸው ሲጨምር ያው ይጨምራል። እሺ ጥሩ። ሌላ የተለየ ሀሳብ ያለው አለ? ጥያቄው እንዴት ነው? ይቀንሳል። ኢንካም ሲጨምር ገቢ ሲጨምር ዲማንድ ይጨምራል ወይስ ይቀንሳል? ይጨምራል። እሺ በቃ አሁን እሱ ላይ እንስማማ። ምን መሰላችሁ? ኢንካም ሲጨምር ወይም ገቢ ሲጨምር ዲማንድ ይጨምራልም ይቀንሳልም፣ ሁለቱንም ነው የሚሆነው። ለምን መሰላችሁ? ገበያችሁ ሲጨምር እናንተ ጋር ራሱ ገበያችሁ ሲጨምር ለምሳሌ ገበያችሁ ሲጨምር የስጋ ፍላጎት ይጨምራል። የጎመን ፍላጎት ግን ምን ያደርጋል? ይቀንሳል። ልክ ነኝ? እንደዛ ነን እኛ። አሁን ለምሳሌ የገበያችን በጣም ፈርጠም እያለ ሲሄድ ምን እናደርጋለን? ድሮ አመት ባል ጠብቀን የምንበላውን ስጋ በየሳምንቱ ፍየል ልናርድ እንችላለን፣ ገበያችን ደርበብ ስል ማለት ነው አይደለ? ገበያችን ሲቀንስ ደግሞ በሳምንት አንድ ቀን አንበላም። በቃ ቤታችን ጎመንና ሽሮ ነው የሚሞላው ኮመንሊ ማለት ነው። ይሄ የኢንካም መጨመር ነው። የኢንካም መጨመር ሁለት አይነት
ባህሪ ያመጣል። ኖርማል የሚባል አለ። ከዛ ደግሞ ኢንፌሪየር የሚባል አለ። ኢንፌሪየር የሚባለው እንደነ ጎመን ያሉ ፍላጎቶች ኢንፌሪየር ነው የሚባሉት። ኖርማል የሚባሉት ደግሞ እንደነ ስጋ እንደዛ ሌክዠሪ ነገሮች ላይ ልናደርግ ያለው በዛ ሊታይ ይችላል ማለት ነው። ስለዚህ አሁን ኢንካምን ከሁለቱ ነገሮች አንጻር ማየት እንችላለን። ግልጽ ነው? አዎ ግልጽ ነው። ያ ከዛ ሌላኛው ኢምፓክት ደግሞ ወይም ሌላኛው ፋክተር ደግሞ ቴስት እና ሀቢት ነው። ቴስት እና ሀቢት ማለት ለአንድ ፕሮዳክት ያለን ተጋላጭነት፣ ለምሳሌ አሁን አንድን ፕሮዳክት በልተን የምናውቅበት አይነት ሁኔታ ማለት ነው። ለምሳሌ አሁን ምንም አንበላ በልተን ለማናውቀው ነገር ያለን ፍላጎት እና ቀምሰነው በልተን ለምናውቀው ነገር ያለን ፍላጎት ተመሳሳይ አይደለም። ልክ ነኝ ወይ? እዚህ ጋር አንድ ጥያቄ። እሺ አሁን እንዳልከው ሰው ገቢ ሲጨምር እንግዲህ የተሻለ ነገር መብላት ነው የሚፈልገው እንጂ ኖርማሊ የለመደውን ወይም ከገቢ አንጻር የሚጠቀሙን መጠቀም አይፈልግም። ያው ገቢ ሲጨመር ሲጠልብ ያው የተሻለ ነገር ይፈልጋል። ግን አንተ በአስረዳን ገቢ ሲጨምር ለምሳሌ ስጋ የመብላት ፍላጎት ይጨምራል መብላት ስለሚችል እና ገቢ ስላለ የጎመን የሽሮ ግን ይቀንሳል የሚለው ተስማምተናል። ግን ከዚህ መጽሐፍ አንጻር አሁን አንደኛ ላይ የምናገረው ገቢ ሲጨምር ፍላጎት ይጨምራል ነው የምለው እንጂ ይቀንሳልም ይጨምራልም አይልም። እንዴት እናስታርቅ? እሺ ምናልባት እዚህ ጋር የምናነሳው የገቢ መጨመር በራሱ የሚያመጣው በዲማንዳችን ላይ የሚያመጣው ኢምፓክት አለ። እኔ ሰፋ አድርጌ ስለነገርኳችሁ ነው። ይሄንን ኦልሬዲ የምናውቀውን ነገር ሜይ ቢ አሁን በእናንተ ሌቨል ድሮፕ ተደርጎ ሊሆን ይችላል። እሺ እኔ እስቲ ዳይሬክት ሪሌትድ ቱ ዲማንድ a change in consumer income significantly influence his demand for most commodities ይላል አይደል? ምንድን ነው የሚለው? for most commodities ይላል አይደለ? but it's not for all commodities። ኦኬ አየህ አይደለ? ምንድን ነው የሚለው? demand for most commodities ነው የሚለው which means የማይጨምር ሌላ ኮሞዲቲ አለ ማለት ነው። ሁሉም ኮሞዲቲ ሳይሆን የሚጨምር የሚለው ሞስት ኮሞዲቲ ብቻ ነው። if the consumer income increases demand will greater የሚሆንበት አለ። እዚህ ጋር ነው ለእኔም ጥያቄ ሆነብኝ። if the consumers income increases demand will be greater ይላል። ስለዚህ ያ የሚሆነው ለሞስት ኮሞዲቲስ ለአብዛኞቹ፣ ነገር ግን it's not for all commodities ስለዚህ የሁሉ አይደለም የአብዛኛው ነው። ቴስት እና ፕሪፈረንስን በአጭሩ ልንገራችሁ። አሁን ቴስት እና ፕሪፈረንስ ማለት ቀምሰን ወይም በልተን የምናውቀው ወይም ሁሌም የለመድነው አይነት ምግብና ማናውቀው ምግብ ያለን ፍላጎት ተመሳሳይ አይደለም። ልክ ነኝ አይደለ? when there is a change in consumers taste and consumers habit or preference their demand will change ያደርጋል ማለት ነው። ፍላጎት ይቀየራል ቶታሊ። ስለዚህ ትልቁ ነገር ቴስት እና ሀቢት ቼንጅ ያደርጋል። ለምሳሌ አሁን አንዳንድ ሰው ለምሳሌ እኔ አሁን ጥሬ ቲማቲም አልወድም ቶታሊ፣ ምክንያቱም ቴስቱ ስለማይመቸኝ ጥሬ ቲማቲም አልወድም። ያንን እንቀይር ቢባል ቶታሊ ጥሬ ቲማቲምን ትቼ ሌላ ነገር ነው ኮንሱም የማደርገው ማለት ነው። ስለዚህ ቴስት እና ፕሪፈረንስ በዛ ዲፔንድ ሊሆን ይችላል። ሌላኛው ዲማንድን አፌክት የሚያደርገው ፖፑሌሽን ነው። ፖፑሌሽን ማለት የፖፑሌሽን መጠን በከፍተኛ ሁኔታ ሲጨምርና የፖፑሌሽን መጠን በከፍተኛ ሁኔታ ሲቀንስ። ተግባባን እዚህ ጋር? ያ ስለዚህ የፖፑሌሽን መጠን ሲጨምር ዲማንድ ይጨምራል። የፖፑሌሽን መጠን ሲቀንስ ዲማንድ ምን ያደርጋል? ይቀንሳል። ያ እሱን ፓርት ሲዝን ማየት እንችላለን። አሁን አንዳንድ ፕሮዳክቶች ከሲዝን ጋር የተገናኙ ናቸው። አንዳንዱን በጋ ነው የምንፈልጋቸው፣ አንዳንዱን ደግሞ ክረምት ነው የምንፈልጋቸው። ልክ ነኝ? አሁን ትልልቅ ኮቶችን መደረብ የምንፈልገው መች ነው? ክረምት ነው በጋ?
ክረምት ጊዜ አሁን ክረምት ጊዜ ለምሳሌ ነው በዚህ ጊዜ የምንፈልገው። ትልልቅ ነገሮች ትልልቅ ኮቶችን መደረብ የምናስበው በክረምት ወቅት ነው። ሳሳ ያሉ ቲሸርቶችን ምናምን መልበስ የምንፈልገው ደግሞ በጋ ወቅት ነው፣ ሙቀት ስላለ። በጋ ወቅት ስለዚህ አሁን ስለሚሞቃል በጣም ቀዝቃዛ አየር ላይ አይታችሁ ከሆነ እያንዳንዱ ቡቲክ ላይ ትልልቅ ኮቶች ተሰቅሎ ታያላችሁ። ልክ ነኝ? ያ ትልልቅ እንትኖች ይሄ ምንድን ነው ይሄ ቡትስ ጫማዎች ምናምን እንደዛ ተሰቅለው ነው የምናየው ብዙ ጊዜ። ስለዚህ ያ ከምን የመነጨ ነው ካልን ሲዝናል። ሌላኛው ኮንሱመርስ ፊውቸር ፕራይስ ኤክስፔክቴሽን ነው ዲማንድን አፌክት የሚያደርገው። ሰዎች ወደፊት ዋጋ ሊጨምር ይችላል ብለው ሲያስቡ አሁን ያላቸው ፍላጎት ምን ያደርጋል? ቀንሳል። አልተረዳችሁኝም፣ ልንገራችሁ። ወደፊት ለምሳሌ የጤፍ ዋጋ ወደፊት ይጨምራል ተብሎ ቢታሰብ የጤፍ ዋጋ ወደፊት ይጨምራል ተብሎ ቢታሰብ አሁን ላይ ያለው የጤፍ ፍላጎት ምን ያደርጋል? ይጨምራል። ያ ማለት ፊውቸር ላይ ያለው የጤፍ ፍላጎት አይጨምርም፣ አሁን ላይ ያለው የጤፍ ፍላጎት ይጨምራል። ምክንያቱም ወደፊት ዋጋ ይጨምራል ብሎ ስለሚያስብ ሁሉም ሰው ምን ማድረግ ይፈልጋል? ገዝቶ ማስቀመጥ ወይም ደግሞ አሁን ኮንሱም ማድረግ ይችላል ማለት ነው። ስለዚህ ትልቁ ፖይንት እዚህ ጋር ምንድን ነው? የወደፊት ዋጋ መጨመር በራሱ ዴማንድን አፌክት ያደርጋል። የወደፊት ዋጋ ሲጨምር የአሁን ዴማንድ ይጨምራል። ስለዚህ ማለት ወደፊት ይጨምራል ብለን ስለምናስብ አሁን ላይ ሞር ወስደን የራሳችን ማድረግ እንፈልጋለን። ቼንጅን ኳንቲቲ ኦኬ። እዚህ ጋር ደግሞ በደንብ እናወራ። ሁለት የተለያዩ ሀሳቦች አሉ። ቅድም በዋጋ ምክንያት ቼንጅ ያደርጋል ብለን ያልነውና ከዋጋ ውጪ ባሉ ፋክተርሶች ቼንጅ ያደርጋል ብለን ያልነው ተመሳሳይ አይደለም። ለምሳሌ በዋጋ ሁኔታ ላይ ቼንጅን ዴማንድ እና ቼንጅን ኳንቲቲ ዴማንድ ሁለቱም ተመሳሳይ አይደሉም። ቼንጅን ዴማንድ ካለን ምን እያልን ነው? ቶታሊ ፍላጎት ላይ። ቼንጅን ኳንቲቲ ዴማንድ ካለን ደግሞ አማውንት ላይ መጠን ላይ አይደለ? ስለዚህ አሁን ዋጋ መጨመሩ ዴማንድን ነው የሚቀይረው ወይስ ደግሞ ኳንቲቲ ዴማንድን ነው የሚቀይረው? እስቲ ይሄንን ገምቱ እናንተ። እኔ ሳላወራ ይደገምልኝ ትችል። ዋጋ ቢጨምር ፕራይስ ቢጨምር ኳንቲቲው ራሱ ነው የሚቀየረው? ኳንቲቲ ነው የምንቀንሰው የምንጨምረው ወይስ ራሱኑ ፕሮዳክቱ ነው የምንተወው? ኳንቲቲ ነው የምንጨምረው። ኳንቲቲ ነው አይደል? ቅድም ይሄን ድንገት አንስቼላችሁ ነበር። አሁን ጤፍ ልትገዙ ሄዳችሁ 10,000 ብር የነበረ ጤፍ 15,000 ብር ቢሆን በቆሎ ይዛችሁ አትመጡ አይደል? ምንድን የምታደርጉት? የጤፍን መጠን ነው የምትቀንሱት። 100 ኪሎ ነው መግዛት የሄዳችሁትን ትታችሁ 70 ኪሎ ገዝታችሁ ልትመጡ ትችላላችሁ ማለት ነው። ልክ ነኝ? እዛ ጋር ልክ ነው። ትክክል። ስለዚህ ቼንጅን ኳንቲቲ ዲማንድ ካልን በፕራይስ ምክንያት የሚመጣ ነው። ቼንጅን ዲማንድ ካልን ደግሞ በኢንካም ምክንያት። ቅድም አሁን የኢንካምን እናወራ። ለምሳሌ ኢንካማችን ሲጨምር የስጋ ፍላጎት ይጨምራል፣ የጎመን ፍላጎት ይቀንሳል አለን አይደል? ስለዚህ ከስጋ ወደ ጎመን ነው ቶታሊ ነው የቀየርነው። ይሄ ሺፍት ይባላል። ሺፍትን ያደረግነው። በዛኛው ኬዝ ግን ሙቭ ነው የምናደርገው። አፕ እና ዳውን ሙቭ ነው የምናደርገው። ቼንጅን ዲማንድ ላይ ግን ሺፍት ነው የምናደርገው። ተግባባን? ስለዚህ ሺፍት እና ሙቭ ነው። በፕራይስ ኬዝ ሙቭ ነው የሚያደርገው፣ በኢንካም ኬዝ ግን ሺፍት ነው የሚያደርገው ማለት ነው። Teacher, what is the difference shift and the move? ኦኬ ሺፍት ኤንድ ሙቭ ማለት ምን ማለት መሰለ? አሁን እዚህ ጋር ይታያችኋል። ግራፊካሊ ላሳያችሁ። እዚህ ይታያችኋል። እዚህ በጄ እንትን እያልኩ ያለውበት ላይ ፒ1 ላይ የነበረው ኪው1 ነው። ፒዩ ሲቀንስ ኪው2 አድርጎ አፕዋርድ ሽፍት አድርጓል። ሙቭ አድርጓል።
ግራፉ ግን ራሱ ግራፍ ነው። ይታያችኋል። አንድ ወደ ታች የሄደ ዲማንድ ከርቭ አለ አይደል? ቀዩ አጠገብ ያለው ምንድን ነው የሆነው? ፒ1 ላይ ከነበረበት ወደ ታች መጥቶ ምን ላይ ሆነ? ፒ2 ላይ ሆነ። ፒ2 ላይ ሆነ። ፒ2 ላይ ሲሆን ግራፉ ተቀይሯል። ሌላ የተጨመረ ግራፍ አለ እዚህ ላይ የለም። ራሱ ግራፍ ላይ አፕ የነበረበት ወደ ዳውን ሙቭ ነው ያደረገው አይደል? ፒ1 ላይ ነበር። ይኸው እንደዚህ ጋር እንደምታዩት ፒ1 ላይ እዚህ ጋር ነበር። ዋጋ ሲቀንስ ሙቭ አደረገና ወደ ታች መጣ። ራሱ ላይ ነው ግን ዲማንድ ከርቭ ግን ራሱ ነው፣ አልተቀየረም። ግልጽ ነው። ይሄ ቼንጅን ኳንቲቲ ዲማንድ ነው። ግን እዚህ ጋር ይኸው አሁን ይሄኛው ግራፍ ምንድን ነው የሆነው? መጀመሪያ ኦሪጂናሉ ዲኦ ነው። ኦሪጂናሉ ዲኦ ነው። ከዛ ምን ሆነ? ዲማንድ ሲጨምር ወይም ኢንካም ሲጨምር ምን ሆነ? ይሄኛው ዲማንዱ አፕዋርድ ሽፍት አደረገ። ከየት ወዴት? ከዲኦ ወደ ዲ1 ሽፍት አደረገ። ይሄ ሽፍት ነው ሙቭ ነው ያደረገው። ይሄ ሽፍት ነው ያደረገው። የቅድሙ ግን ራሱ አንድ ግራፍ ላይ ታችና ላይ ሙቭ ነው ያደረገው ማለት ነው። ስለዚህ ሙቭ ካልን የመጀመሪያው ላይ ነው። ሙቭ ካልን የመጀመሪያው ቼንጅን ኳንቲቲ ዲማንድ ነው። ሽፍት ካልን ደግሞ ቼንጅን ዲማንድ ነው ማለት ነው። ቼንጅን ዲማንድ ነው። ስለዚህ ይሄ እንዴት ዲማንድን አፌክት የሚያደርጉ ፋክተሮች ምን ምንድን ናቸው የሚለውን ነገር ነው ለማየት የሞከርነው። ሌላኛው ኢንዲቪጁዋል ዲማንድ እና ማርኬት ዲማንድ የሚባል ሀሳብ አለ። ምንም ቀላል ሀሳብ ነው። ኢንዲቪጁዋል ካልን ምን ማለት ነው? የግለሰብ ማለት ነው አይደለ? ኢንዲቪጁዋል ዲማንድ ካልን በቃ የግለሰብ ማለታችን ነው። ማርኬት ዲማንድ ካልንስ ማርኬት ዲማንድ ካልን ምን እያልን ነው? ማርኬት የሚባለው ምን ሲሆን ነው? የግለሰቦች ድምር ነው አይደል? ማርኬት የሚባለው is the horizontal summation of individual demand ነው ማርኬት ዲማንድ የሚባለው ኦር ቶታል ኳንቲቲ ማለት ነው። ገበያ የሚባለው ምን ሲሆን ነው? ንገሩኝ እስቲ። ከአንድ በላይ የሆኑ ሰዎች ፈላጊና አቅራቢ የሚገዙበትና የሚሸጡበት ቦታ ነው። በቃ ማርኬት ያልነው ለዛ ነው። ኢንዲቪጁዋል ሲሆን እሳ የግለሰቡም የአንድ ሰው ፐርሶናል። ስለዚህ አንድ ፐርሰን የሚገዛ ከሆነ ያንን ፐርሰናል ነው እዚህ ጋር ይጠቅሳል። ኢንዲቪጁዋል እንላለን። ማርኬት ዲማንድ ካልን ደግሞ ሰሜሽን ኦፍ ኢንዲቪጁዋል ዲማንድ ነው። ሰሜሽን ኦፍ ኢንዲቪጁዋል ዲማንድ ነው። አሁን እዚህ ጋር ለምሳሌ መጀመሪያውን ቴብል እዩ። የመጀመሪያው ቴብል ላይ ይሄ ኢንዲቪጁዋል ዲማንድ ኮምፖዚሽን ነው። እዚህ ጋር ያለው ኢንዲቪጁዋል ዲማንድ ነው። ይሄኛው በቃ ፕራይስ አለ፣ ኳንቲቲ አለ። አንድ ሰው በኬጂ ሊገዛ የሚችልበት ኮምፖነንት ማለት ነው እዚህ ጋር አለ አንድ ላይ። ነገር ግን ወደዚህ ስንመጣ ስንት ሰው ነው የሆነው? ለምሳሌ ፐርሰን ኤ፣ ፐርሰን ቢ፣ ፐርሰን ሲ አይደለ? ማርኬት የሚሆነው የሶስቱ ድምር አይደል? ማርኬት የሚሆነው ለምሳሌ እኔ እዚህ ጋር ፐርሰን ኤ ስንት ነው? 2፣ ፐርሰን ቢ 1፣ ፐርሰን ሲ ምንም አልገዛም 0 ነው። ስለዚህ ማርኬት የሚባለው የሶስቱም ድምር፣ የሶስቱ ድምር ማለት 2 ሲደመር 1 3፣ 0 ሲደመር 0 3 ራሱ አይደል? ያ ከዛ ለምሳሌ ቀጥሎ ባለው ኮምቢኔሽን እኔ በ9 ብር ፐርሰን ኤ ስንት ገዝቷል? 3 ገዝቷል። ፐርሰን ቢ 2 ገዝቷል። ፐርሰን ሲ 1 ገዝቷል። የሶስቱም ድምር ስንት ይሆናል? ድምሩ 6 ይሆናል። ስለዚህ ማርኬት የሚባለው የኢንዲቪጁዋሎች ድምር ነው። ኢንዲቪጁዋል ካልን ደግሞ የአንድ ፐርሰን ነው። ለምሳሌ ይሄ የአንድ ፐርሰን ኮምቢኔሽን ነው። ይሄኛው ግን የሶስት ሰዎች ድምር ነው። ስለዚህ ይሄ ማርኬት ዲማንድ ይባላል። ቅድም ዲማንድ ከርቭ ብለን ያየነውም አንድ እንደዚህ አይነት ዳውንዋርድ ስሎፒንግ ከርቭ ነው። ማርኬት ሲሆን ደግሞ የብዙ የኮንሱመር ኤ፣ የኮንሱመር ቢ እና የኮንሱመር ሲ ተደምሮ አንድ ላይ ማርኬት ዲማንድ የሚባል እንደዚህ ሰፋ ያለ አንድ የማርኬት ዲማንድ ከርቭ ይሰጠናል ማለት ነው። አንድ የማርኬት ዲማንድን ከርቭ በዚህ ሰፋ ባለ አይነት መንገድ አድርጎ ይሰጠናል። ሰፋ ያለበት ምክንያት ምንድን ነው? የሶስቱ ምን ስለሆነ ነው? ድምር ስለሆነ ነው። ያ የሶስቱም ድምር ስለሆነ
ሰፋ ብሎ በዚህ አይነት መጥተዋል ማለት ነው። ይሄ ዲማንድ ማርኬት ዲማንድ እንላለን። ይሄንን ማርኬት ዲማንድ እንላለን። ስለዚህ ኑሜሪካሊ በቁጥር ይሄንን መስራት ይቻላል። ቅድም ምንድን ነበር ያልነው? እንደዚህ ኑሜሪካሊ ሲመጣ ወይም ደግሞ እንደዚህ በፈንክሽን ሲመጣ በማቴማቲካል ኤክስፕሬሽን ሲመጣ ምንድን ነው ያልነው? ዲማንድ ፈንክሽን አዎ ይሄው እዚህ ጋር ይላል እኮ ዲማንድ ፈንክሽን ኦፍ ፕሮዳክት ኢዝ ጊቨን ባይ ኪው አይ እኩል ይሆናል 50 ማይነስ 5 ፒ ብለዋል። ስለዚህ ማርኬት ዲማንድን ካልኩሌት ለማድረግ ይሄኛው ኢንዲቪዥዋል ዲማንድ ነች። እቺኛው ኢኩዌሽን የምታሳየን ኢንዲቪዥዋል ዲማንድ ነው የምታሳየን እቺ። እዚህ ጋር ግን ስንት ሰው አለ ማርኬቱ ላይ ተብሎ አስዩም ተደርጓል? 100 ሰው አለ ተብሏል። ስለዚህ የመቶ ሰው ማርኬት ዲማንድ ኢኩዌሽን ይሄ ነው። የአንድ ሰው ማርኬት ዲማንድ ኢኩዌሽን ደግሞ ይሄ ነው። ይታያችኋል? ይሄኛው የአንድ ሰው ማርኬት ዲማንድ ኢኩዌሽን ነው። ይሄኛው የመቶ ሰው ማርኬት ዲማንድ ኢኩዌሽን ነው። በሌላ አባባል ኢኩዌሽኑን በመቶ ማባዛት ነው አይደለ ማርኬት የሚሆነው? ምክንያቱም የመቶ ሰዎች ጥርቅም ስለሆነ ይሄ የአንድ ግለሰብ ማርኬት ዲማንድ ፈንክሽን ነው። አሚን ኢንዲቪዥዋል ዲማንድ ፈንክሽን ነው። ይሄ ደግሞ የመቶ ሰዎች ማርኬት ዲማንድ ፈንክሽን ይሆናል ማለት ነው። ስለዚህ ኢንዲቪዥዋል እና ማርኬት ብለን የምናወራው ይሄንን ነው። ሶ እዚህ ጋር ብናጠቃልል ጥሩ ነው። የዛሬውን ይሰፋብናል ከዚህ በላይ የምንሄድ ከሆነ። ስለዚህ ሰመራይዝ ለማድረግ ያህል ከምንድን ነው የጀመርነው? ቲዎሪ ኦፍ ዲማንድ ብለን የጀመርነው። ቲዎሪ ኦፍ ዲማንድ ላይ አንደኛ ከዲማንድ ዴፊኒሽን ተነሳን። ከዲማንድ ዴፊኒሽን ስንነሳ ምን አልን? ዲማንድ ማለት ምን ማለት ነው አለን? የመግዛት ፈቃደኝነትና መክፈል አቅም ያ አቢሊቲ እና ዊሊንግነስን ተደምሮ አንድ ላይ በቃ ሁለቱ ተደምሮ ሲመጣ ነው። አንደኛው እንኳን የሚቀር ከሆነ ዲማንድ ልንለው አንችልም። በቃ እሱ ነው። ከዛ በኋላ ምን አለን? ከዛ በኋላ ያነሳ ነው ይሄንን ዲማንድ ሎ ኦፍ ዲማንድን ወይም ይሄንን ዲማንድ በስንት መንገድ መግለጽ ይቻላል? በሶስት አንደኛው ምንድን ነው? ዲማንድ ስኬጁል። ስኬጁል የምንለው በምን መልክ ሲገለጽ? በቴብል መልክ ሲገለጽ ዲማንድ ስኬጁል። ሌላስ? በግራፍ መልክ ሲገለጽ ዲማንድ ከርቭ። ሌላስ? በማቴማቲካል ኤክስፕላኔሽን አይደለም? ማቴማቲካል። ስለዚህ ያን ዲስከስ አድርገናል። ይሄው ሶስቱ ሀሳቦች። ከዛ ውጭ ያየነው ፋክተርስ ናቸው። ሁለት አይነት ፋክተር አለን። አንደኛ ፕራይስ እና ከፕራይስ ውጭ የሚባሉ ፕራይስ ያው በዚህ በሰብስቲዩት እና በኮምፕሊመንተሪ ጉድስ ላይ ያለውንም ነገር አይተናል። ፕራይስ እየጨመረ ሲሄድ ኳንቲቲ ዲማንድ ይቀንሳል፣ እሱንም አይተናል። ከዛ ኮንሱመር ኢንካም፣ ቴስት እና ሃቢት፣ ፖፑሌሽን፣ ሲዝን እና ኮንሱመርስ ፊውቸር ኤክስፔክቴሽን ደግሞ በሌላ መንገድ ዲማንድን አፌክት የሚያደርጉ ፋክተሮች ናቸው። ከዛ በኋላ ያየነው ቼንጅን ኳንቲቲ ዲማንድ እና ቼንጅን ዲማንድ ነው ያየነው። ቼንጅን ኳንቲቲ ዲማንድ በምን ምክንያት የሚመጣ ነው ብለናል? በፕራይስ ምክንያት። እሱንም የምናውቀው በሙቭመንት ነው ብለናል። ቼንጅን ዲማንድ ግን ሺፍት ነው ብለናል። እሱም በምን ምክንያት የሚመጣ ነው? በኢንካም ቼንጅ ምክንያት የሚመጣ ነው። ከዛ ውጭ ያየነው ኢንዲቪዥዋል እና ማርኬት ዲማንድን አይተናል። ሁለቱንም ደግሞ ግራፊካሊ እንዲህ አይተናል። ማቴማቲካሊም ደግሞ ኑሜሪካል ኤግዛምፕሉንም እንደዚህ አይተናል ማለት ነው። ሶ ኢትስ ኢነፍ ፎር ቱዴይ። ያልገባችሁ ነገር ግልጽ ያልሆነላችሁ ሀሳብ ካለ በዛሬውም ላይ መጠየቅ ትችላላችሁ። ጊዜ የእናንተ ነው። ቲቸር እጅግ በጣም ጥሩ ነው። ግን ቴስት ኤንድ ሃቢትስ ምን ማለት መሰለ? ቅድም ገልጬ ያለው ለምሳሌ አሁን አንድ ሰው ቲማቲም ቁርጥ የማይወድ ከሆነ እና ቲማቲም ቁርጥን ቴስት አድርጎ ማይመቸው ከሆነ ለቲማቲም ቁርጥ ያለው ፍላጎት ምን ያደርጋል? ይቀንሳል። በቃ ያን ያደረገው ዋጋም ስለጨመረ አይደለም፣ ሌላም ምክንያት አይደለም፣ ሌላም በቃ ከምንም ጋር የተገናኘ ነገር አይደለም። ሰውየው ቴስቱ ነው። በቃ ቴስቱ ስለሆነ ምርጫው አይደለም ለሰውየው። ልክ ነኝ? ገብቶናል። በቃ ያ ሰውዬ ያልፈለገበት ምክንያት እኮ ሌላ አይደለም። ያልፈለገበት ምክንያት ቴስት አድርጎት
ቴስት አድርጎት በቃ አልተመቸውም፣ ስላልተመቸው የእሱ ምርጫው አይደለም። ለምሳሌ አሁን ቀይ ቲሸርት ምናምን ቀይ ሱሪ ምናምን ሰው ይለብሳል አይደል? አንዳንድ ሰው ደግሞ አረ ቀይ ነው ምናምን ብሎ ይተዋል። ምን ቀይ ምን ስለሆነ ነው? ቀይ መሆኑ እኮ ምንም የሚያመጣው ታሪክ የለም። ግን የሰዎች ምርጫ ነው፣ የምርጫ ልዩነት ነው። ይሄ ፕሪፈረንስ የሚባለው ለዛ ነው። ሀቢት ደግሞ አንዳንድ ሰው ሁሌም በቃ የሆነ በጣም ይሄ ጎላ ያለ ምናምን ነገር መልበስ የሚወዱ ሰዎች አሉ። እንደውም እኛ አንዳንድ ጊዜ እንደውም አንዳንዱን ፋራ ምናምን አድርገንም እንወስዳለን አይደል? በጣም እንደዚህ የሚያብረቀርቅ ምናምን ልብስ ሲለብሱ። ስለዚህ ያ ግን ምንድን ነው የሚያሳየው? የሰዎቹን ፕሪፈረንስ ነው፣ ምርጫ ነው እንጂ ሌላ ምንም አይደለም ማለት ነው። እንደዚህ አይነት ልክ እኛ በጣም እንትን ስንል ለቀለም በጣም ለሚታይ ልብስ ያለን ፍላጎት ይጨምራል፣ ፕሪፈረንሳችን ሲጨምር ለዛ አይነት ልብስ። ያንን ነው ዛሬ ዲስከስ የምናደርገውም ያ ነው። ወየ ጥያቄ ካላችሁ ጠይቁ። አንድ ጥያቄ ትንሽ መድገም ፈልገው ፋክተርስ አፌክቲንግ ዲማንድ የሚለው ትንሽ ኋላ ስለገባው ነው። ኦኬ ኋላ ነው የገባው። የትኛው? ኦኬ ሁለቱንም ነገር ልጨምርልህ። ይሄ ፋክተርስ እና አፌክቲንግ ዲማንድ የሚለው ፋክተርስ ኤንድ አፌክቲንግ ዲማንድ የሚለው ሁለት እኮ ዲማንድን አፌክት የሚያደርጉ ፋክተሮች የሚለውን ሀሳብ አይደለ? ዲማንድን አፌክት የሚያደርጉ ፋክተሮች ማለት ዲማንድ እንዲቀንስና እንዲጨምር የሚያደርጉ ምክንያቶች ማለት ነው። በሌላ አባባል ዋጋ ለምሳሌ ምን ያደርጋል ብለናል ቅድም ስናወራ፣ ዋጋ ፍላጎት እንዲጨምር ነው። ለምሳሌ ዋጋ ቢጨምር ፍላጎት ይጨምራል ወይስ ይቀንሳል? ይጨምራል። ዋጋ ሲጨምር ፍላጎት ይጨምራል ይቀንሳል? ይቀንሳል። ፍላጎት ይቀንሳል። ያንን ሀሳብ ነው። ስለዚህ ዋጋ መጨመርና መቀነስ ዲማንድን አፌክት ያደርጋል የሚለውን አየን። ሌላኛው ገቢ ነው። ገቢ ሲጨምርና ሲቀንስ፣ ገቢ ሲጨምርና ሲቀንስ የአብዛኞቹ ፕሮዳክቶች ዲማንድ ይጨምራል፣ ግን የአንዳንድ ፕሮዳክቶች ዲማንድ ደግሞ ይቀንሳል። ቅድም አንስቻለሁኝ። ለምሳሌ ኢንካማችን ገቢያችን እየጨመረ ሲሄድ ለስጋ ያለን ፍላጎት ምን ያደርጋል? ይጨምራል። ለጎመን ያለን ፍላጎት እሳ ይቀንሳል ማለት ነው። ይሄንን ነው ፋክተር ያለው። ሌላ ማንሳት እንችላለን። አሁን ቅድም ያው ስለ ቴስትና ፕሪፈረንስ እያወራው ስለሆነ ቴስትና ሀቢት አሁን ከነገርኳችሁ ነገር ጋር ይገናኛል። ፖፑሌሽን ለምሳሌ የህዝብ ቁጥር ቢጨምር ፍላጎት ይጨምራል ወይስ ይቀንሳል? ይጨምራል። ያ ሌላኛው ሲዝን ያ ሲዝን ለምሳሌ ሲዝኖች ቢቀያየሩ ለምሳሌ በቀዝቃዛ ሲዝን እና በሞቃታ ሲዝን ላይ ለወፍራም ልብስ ያለን ፍላጎት የተለያየ ነው። ለምሳሌ ወቅቱ ክረምት ሆኖ በጣም ቀዝቃዛ ከሆነ ለትልልቅ ኮቶች ያለን ፍላጎት ምን ያደርጋል? ይጨምራል። በጋ ከሆነ ደግሞ ይቀንሳል። ይሄንን ነው በቃ ፋክተርስ ይሄ ነው አጠቃላይ። የኮንሱመሮች ፕራይስ የሚለውንም ቅድም አውርተናል። ለምሳሌ ወደፊት የጤፍ ዋጋ ይጨምራል ብለን ካሰብን አሁን ያለን የጤፍ ፍላጎት ምን ያደርጋል? ይጨምራል። ስለዚህ ይሄንን ሀሳብ ነው እዚህ ጋር ለማንሳት የተሞከረው። ሌላ ያልገባክ ነገር ካለ ጠይቀኝ። አሁን በዓለም ላይ ያለው ሁለቱም ዲማንድ ነው፣ ኢንዲቪጁዋል እና ማርኬቲንግ ብቻ ነው። ያ በቃ ሌላ ምንም ዲማንድ የለም እኮ። ኢንዲቪጁዋል ማለት የእያንዳንዳችን በግላችን የእያንዳንዳችን ዲማንድ ኢንዲቪጁዋል ዲማንድ ይባላል። ከዛ አንድ ነገር ደግሞ ሰዎች አንድ ነገር ብቻ አንድ ሰው ብቻ አይፈልግም። 2 3 4 ሰዎች እየፈለጉ ሲሄዱ ማርኬት እንኳን የተባለው የአቅራቢና የፈላጊ አብሮ አንድ ላይ መገኘት ነው። ያ ነው ማርኬት የተባለውም ለዛ ነው። ገበያ የምንለው ከአንድ በላይ የሆኑ ሰዎች የሚፈልጉትን ነገር የሚገዙበትና የሚሸጡትን ነገር ይዘው የሚገኙበት ቦታ ነው። በቃ ገብቶኛል። ቴንክ አመሰግናለሁ። እሺ በቃ አመሰግናለሁ። በቃ ለዛሬ ያለንን በዚህ እንቋጭና ኔክስት ደግሞ በደንብ በስፋት እንሄዳለን። እሺ በቃ መልካም አዳር። ጥያቄ ካላችሁ የዛሬም ላይ ኔክስትም መጠየቅ ትችላላችሁ በነፃነት። እሺ